የቅዱስ አግናጤዎስ በረከት ይደርብን። በመካከላቸው ጠርቶ ያቆመው ሕፃን አግናጤዎስ ምጡ ዘአንበሳ ይባላል። ይህ ሕፃን ጌታ ታቅፎ ያስተማረበት ከቅዱስ ጴጥሮስ ጀምሮ የሮም ሶስተኛው ሊቀ ጳጳስ ነው። ጌታ ታቅፎ ያስተማረበት አግናጤዎስ በዚህ በሮም አደባባይ ላይ ክርስቶስን ካልካድክ ለተራቡ አንበሶች ወርውረን እንጥልሃለን ብለውት ነበር። እንጥልሃለን ሲሉት ምን እንዳለ ታውቃላችሁ? እንዲህ ነበር ያለው፣ ክርስቲያኖች መምህር ለጊዜው ሃይማኖቴን ክጃለሁ በልና ሰንብትልን እንድታስተምረን አሉት። እሱ ግን ምን ይላቸው ነበረ? ወደ ጌታዬ ከመሄድበት ከመንገድ ላይ የምትቆሙብኝ ለምንድን ነው አላቸው። በሞት በኩል ወደ ክርስቶስ እንደሚሄድ ያውቀዋልና። ታውኝ እንጂ የአንበሶች ጥርስ እንደ ወፍጮ አድርጎ ይፈጨኝና እንደ ንጹሕ ስንዴ ለጌታዬ ለኢየሱስ ክርስቶስ መስዋዕት እሆናለሁ። በአንበሶቹ እፈጫለሁ፣ ከዚያ የጌታዬ መስዋዕት እሆናለሁ። እኔ ለክርስቶስ የተዘጋጀው የበቀልኩ ስንዴ እኮ ነኝ ብሎ ነበር የተናገረው። እንዲህ ያለ ቆራጥ ሰማዕት ነበረ። በኋላ ተመልከቱ፣ እሱን የገደሉት ኃያላኑ ጠፍተው የእሱ ዘር ግን ሰፍቶ እነ ቅዱስ ፖሊካርፐስ ሰፍተው ሌሎቹም ቅዱሳን እነ ቅዱስ ሄሬኒዮስ እነ ቅዱስ አትናቴዎስ እነ ቅዱስ ቄርሎስ የክርስቲያን ደም ዘር ነው የሚባለው ለዚህ ነው። ዘር አንዱ ነው ይዘራል፣ ብዙ ሆኖ ያፈራል። ክርስቲያኖች አንዱ ነው ይሞታሉ፣ ብዙ ሆኖ ይበቅላሉ። አግናጤዎስ ብቻውን ሞቶ ብዙ ሊቃውንትን አፈራ። እንዲህ እንደሱ ቆራጥና ሰማዕት የምትሆኑ ሃይማኖተኛ ካልሆናችሁ ለማለት ነበር። ንጹሕ ሰው ነበር። ማን? ቅዱስ አግናጤዎስ። የቅዱስ አግናጤዎስ በረከት ይደርብን።